ደመና ወደ እኔ ስትመጣ ያታለሁ። እየመጣች እኔ ጋር ስትደርስ በዚያን ዘመን ክርስቲያን መግደል ለነሱ የሚያጸድቅባቸው ዘመን ነው። ማህተባው ልቂ መጣ። በውሸት ስገጅ ሙስሊም ነኝ ብለሽ ሂጂ ስራ መጣ። እኔ እንዴት ሆኖ ስራ አጥቼ እቀመጣለሁ? ሰማያቱን የሚያመጣውን አየዋለሁ፣ አልሄድም። በቃ አስመስሎ ሰግዶ ወይ በዚያን ዘመን እኔ ግን በቃ መድኃኔዓለም አለ አልሄድም። በዛ ምክንያት መስቀሉን አንገቴ ላይ እንዳየው ብዙ ነገር ያጠር ነበረ። እኔ ደግሞ በፍጹም መስቀሉም አይወልቅም፣ አልደብቅም። ወደ ውስጥም አድርጊልኛል፣ አልደብቅም። እኔ እኮ የጸሎት ውሃ አለኝ በርጮ አልኩት። ምንድነው የጸሎት ውሃ አለኝ? እንዛ ሀገር ዘምዘም ይሉታል። እንደናንተ ዘምዘም የምንለው ነው። የማርያም የተደረሰበት ነው። እሱም ጭራሽ አትንኳት ሆነ የሚባለው እንደም የሆነ ነገር ስራ ችግር ሲመጣ የሆነ ነገር ሲመጣ ጸልይልኝ ማለት አመጡ። ትደነቅ ትባላለች። ከኢትዮጵያ ወደ ሳውዲ አረቢያ ሪያድ ለስራ ጉዳይ ትጓዛለች። በምትጓዝበትም ጊዜ ክርስቲያን መሆኗንና በአንገቷ ላይ ያለውን ማተብ መስቀል ሳትፈታ ስምምነትን በማድረግ ነበር ወደዚያ ምድረ በዳ ሀገር የተጓዘችው። እንዲህ ባለ ጉዞ ስራ የጀመረችው ትደነቅ ጠዋት ማታ የምትጸልይበት የምትጾምበት እንዲሁም ደግሞ እግዚአብሔርን የምታመሰግንበት ክፍል ተሰጥቷት በሳውዲ አረቢያ ሪያድ መኖር ከጀመረች ዓመታትን አስቆጥራለች። በእምነት እየጠነከረች በፈተናም እያለፈች የተጓዘችው ትደነቅ ከዕለታት አንድ ቀን በቤቱ ውስጥ ከነበሩት ታዳጊ ህፃናት አንዱ በመውደቅ አደጋ ህይወቱ አልፎ ነበር። በዚህ ድንጋጤና ጭንቀት ውስጥ የገባችው ትደነቅ ቤተሰቦቹ በጭንቀትና በጩኸት ቤቱን በሚያናጉበት ሰዓት ላይ እሷ ማታ ማታ ውዳሴ ማርያም እየገለጠች ስታነብ ከስር ታስቀምጥ የነበረውን ጸበልን አምጥታ በወደቀው ልጅ ፊት ጸበሉን ትረጭበታለች። ልጁም እንደ እንቅልፍ ከወደቀበት ብድግ ብሎ ይነሳል። የልጁን መሞት አምነውና አረጋግጠው የነበሩት ወላጅ ቤተሰቦቹ አሁን በትደነቅ እምነትና በተረጨው ጸበል አማካኝነት ልጁ ከወደቀበት ስፍራ ሲነሳ በማየታቸው አሁን በትደነቅ እምነት በተደረገው ድንቅ ተአምር ተደንቀው ትደነቅን ከዚህ ሰዓት ጀምሮ በፍርሃትና በማክበር ነበር በቤታቸው ሊይዟት የቻሉት። ይህ ብቻም አይደለም። ከዕለታት አንድ ቀን በቤቷ ማታ ሻማዋን ለኩሳ በምትጸልይበት ሰዓት ነበር ኢየሱስ ክርስቶስ ከእናቱ ድንግል ማርያም ጋር በመምጣት ስለ እሷና ስለ ቤተሰቦቿ እንዲሁም ደግሞ ለስራ ስደት ስለወጣችበት ስለ ሳውዲ አረቢያ በእምነት እንዴት መጽናትና መበርታት እንዳለባት አንድ ግልጽ ማስረጃና ምልክትን እንደሰጣት ትደነቅ ትናገራለች። ይህንና መሰል ድንቅ ምስክርነቶችን በተመለከተ ትደነቅ በሳውዲ አረቢያ በቆየችባቸው ዓመታት ስለተፈጸሙትና ስለተደረጉት ድንቅ ተአምራትን የሰጠችውን ምስክርነትን ይዤላቸው ቀርብ ያለው ቻናላችን ሪያድ ላይ ነበር የሄድኩትና ያው ትንሽ ንግግሮች ነበር ማለት እንደሌላው ኮንትራ ሳይሆን በተለየ ሁኔታ እንዲሆን ከአረቦቿ ጋር ማለት ከመሄዴ በፊት እምነቴንም እንደማልቀይር ክርስቲያን እንደሆንኩኝ የዛ በጣም የሙስሊም ሀገር እንደሆነ አውቃለሁ። እኔ ደግሞ የመብርሃን ልጅ ነኝ ስለትና ባላቅም ቃሏን በእምነቴ አልደራደርም ነው በዚያን ዘመን። ከዛ ይሄን ሁሉ አስረድቻት እሺ ብላ ምና ነበር የሄድኩት። የሚያስረዳ ሰው ነበር በእንግሊዘኛ ማለት ነው፣ ወንድሞቼ ነበር። ከዛ ሄድኩኝ። እዛም እንደሄድኩኝ እውነት ነው እምነቴን አልተቃወመችም፣ አምናን የተቀበለች። ግን ትሰሪያለሽ ያለችው ስራ ጽዳት ብቻ ነበረ ቤቱን ማለት ነው። ግን እዛ ሲሄድ እሷ መምህር ናት። ከባሏ ተለያይታ 6 ልጆች ነበሯት። 2 ግን በሽተኞች ናቸው፣ 3 ጤነኛ ናቸው። አንዱ 16 ዓመት አንዱ 4 ዓመት ከ8 ወር ህመምተኛ ነበር። እና እነሱን መያዝ እሷ መምህር ናት፣ እነኛም ተማሪ ናቸው። እነሱንም ማብላት፣ ማጠጣት፣ ሽንት ቤት ማጸዳዳት ባለ ሙሉውን እኔ ጋር ሆነ። እኔ ያን ጊዜ 15 ዓመት ልጅ ነኝ። ስለዚህ ይሄን ነገር እንደማልችል አስረዳኋት ማለት ነው። መመለስ እፈልጋለሁ ወይ ቢሮ መልሽኝ፣ መቀየር እፈልጋለሁ ያልሽኝ ጽዳት ብቻ ነው። እሺ ምግብም ችግር የለውም እደርባለሁ፣ ግን ከልጆች ጋር ይሄንን መያዝ አልችልም ብዬ አስረዳኋት። እሺ እያለች የሚያገለግለው ደግሞ ለ3 ወር ነው መቀየሪያ። ግን ያው 3 ወር ካለፈ ወዲያ መኖሪያ ፍቃድ ኢቃማውን ያሰሩልሃል። ህጉ የሚሰጣቸው የዛ ሀገር ህግ ለ3 ወር ብቻ ነው። ስለዚህ ዛሬ ነገ እያለች እንደምንም ቀጠሮ እያበዛች ውላ ትመጣለች፣ ትተኛለች። አታዊ መኖሪያ ፍቃዴን አሰራችሁ። ከዛ ወዲያ ምን ትሆናለህ? መቀየርም አችልም ምንም አችልም። እንደ ፊርማ ብለው ሲያልቅ ነው የምትቀየረው ወይ የምትወጣው።
ከ3 ወር ወዲህ ነው እድል ያለ። ከዛ በጣም ጨነቀኝ። በቃ አላውቅም። ልጆቹንም በጣም ያሳሱ ይጀመር። ህመምተኛ የኔን እጅ ነው የሚጠብቁት። ልጅነትም አለ። ትልቁ በተለይ ሲመጣበት የሚጥል ስለሆነ አንዴ ከያዘ አይለቅም ቢያንስ እስኪመልሰው ድረስ እና አንድ ጊዜ ጉሮሮዬን ይዞኝ ለ3 ቀን ምግብ አልበላሁ ይዞኝ ማለት ነው። ከዛ እንዴት ነው ሲመልሰው ነው የለቀቀኝ። 40 ምናምን ደቂቃ ፈይቷል። ግን በጣም ቆሰለ። ምራቅ መወጣ አቃተኝ እንኳን ምግብ ማለት ነው። ከዛ ሞቴን ነው ወደድኩት። በቃ በሞት ነገር አይነት ነው። ለምን መኖር እንዴት ከሆነ ለምን መጣሁም አለ ልጅነትም አለ አለማገናዘብ። የአስኳት ውዳሴ ማርያም አለችኝ እስካሁን ለምስክር ለታምር የተቀመጠች እመቤቴ አንደበቴ የፈታችበት የጻድቃኗ ንግስት ፊደል ያስቆጠረች በዚያ ውዳሴ ማርያም ናት። እንደው ይጀመጥቼ ቢሆን እሷን ማታ ማታ እያደረስኩ ማልቀስ ሆነ በቃ የኔ ስራ። እመቤቴ ናት አንደበቴ የፈታችን። በሄድኩኝ በወር ከ5 ቀን ነው አማርኛ ማንበብ የቻልኩት በእመቤቴ። ተምሬያለሁ ትንሽ ግን አልችልም ነበር። ከዛ ፍችልኝ እያልኩ ፊደሎችን ብቻ እያየሁ በማላውቀው ሁኔታ ማንበብ ጀመርኩኝ። እንዴት እንደቀነባበርኳቸው ባላውቅም እና ከዛ ማታ ማታ እሷን ውዳሴ ማርያምን አላቋርጥም። ከዛ ሁሌ በቃ በጣም አማርር ነበረ ማለት ወይ ሀገሬ ነው ወይ ደግሞ ሆነ ነገር አድርገኝላት ነበር። እሷን ስላት እሷን በቃ ውላ ነው። በጣም ጥሩ ሴት ናት። በነገራችን ላይ እንደዚህ የምትከፋ አይደለችም። ግን ለልጆቹ አደራ በጣም ኃላፊነቱ ከባድ ነው። ሁሌ በጣም እጨነቃለሁ እና አንድ ቀን ጥቅምት ተወዲሁ በ24 ተክልዬ ዕለት የኛ የሆነ ቤተሰብ እኔ እናውጣሻሉ ከዛ ቤት ውስጥ ቤተሰብ ናቸው ግን የአጎት አክስት ልጆች እና በቃ መውጣት አልፈለኩም። ጭንቀቴን ሲያዩ እኔ በቃ ውጪ ቢያንስ ሀገርን ከፈለግሽ ትሄጃለሽ፣ መስራት ከፈለግሽ ትሰሪያለሽ እኛ ጋር አሉኝ። ከዛ ያን ሀሳብ ሲመጣልኝ ውስጤ አልተቀበለውም። በቃ የሆነ ግራ ገባኝ፣ ተምታታብኝ። ከዛ እንደዛ እየተባለ 26ም 25ም አለፈና በ26 ማታ ለ27 አጥሚያ ጥቅምት የዓመቱ ነው እንግዲህ መድኃኒዓለም ማታ ስቅስቅ ብዬ 40 መድኃኒዓለም ተማጸንኩት። በህልሜ ተኝቼ 2 ሰዓት ባልሞላ ውስጥ በፊቴ ላይ እንደዚህ በ4 ማዕዘን የተሳለ ስዕል የመድኃኒዓለምን ስዕል ፊቴ ላይ እንደዚህ ወደ እኔ አይኔ ላይ ብቻ ያበራል። ከዛ ተነሽ ልጄ ተነሽ ይለኛል። ብዬ ቀና ስል እሱ ነው። ቆይ ማን ስለው መድኃኒዓለም እኔ ነኝ። ጠዋት 2 ሰዓት ላይ ውጪ እኔ እከተልሻለሁ አለኝ ማለት ነው። ከዛ በጣም ደንግጬ በህልሜ ተነስቼ እንደዚህ እጄ ግድግዳው ላይ አገኘሁት። ስነሳ አማተብኩኝ። በስመ አብ ምንድን ነው የምራዩት? መድኃኒዓለምን እሱን ያወራኝ። በቃ ከዛ ሰዓት ጀምሮ መኘት አቃተኝ። በጣም ፈርቼ ማለት ነው። ከዛ እንደዛ እየሆነ ነጋ። ትምህርት ቤት መሄደውን ሸኘው። እሷም ሄደች። እነኛ ተኝተዋል ህመምተኞቹ ማለት ነው። በቃ ጠዋት ላይ ውጪ 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 የሚል ስሜት አለኝ። ለመውጣት ፈራለሁ ግን በመውጣት ፈልግ ዋና ከተማው ላይ ነው ያለሁት። ሰው በእግር የማይንቀሳቀስበት ቦታ ነው። እዛ ቦታ ላይ በቃ ጠዋት 2 ሰዓት ሲልክ በያንቃል እንዴ እኔ አምላክሽ ነሽ ብሎ የለ ለምን አልወጣም? በቃ ስሜቱ እንደዛ ሊመጣብኝ ወይ ሀገር ነው ወይ ሞት ነው። በቃ እኔ ያለሁሽ ተብያለሁ። ለምን እፈራለሁ እላለሁ እና እንደው የውጩንም የበሩንም በር ገርበብ አደረግኩት። መመለስ እችላለሁ። ተኝተዋል እነሱ ትምህርት ቤት ናቸው። በቃ ልውጣ ብዬ ምንም አልያዝኩኝ። በቃ ኖርማል እግርና እጄን ይዤ ወጣሁ። ከዛ ጠዋት ላይ ያ ውጭ የሚለው ስሜት በጣም ተገፋፋ። እፈራለሁም ልውጣም እላለሁም እና እንዴት ፍን ያለሁሽ ቤት ነው የሚሰማኝ። ከዛ በር ሁለቱንም ገርበብ አድርጌ የታመሙትም ስላሉ ባጣ የሆነ መሄጃ ባጣ ልመለስ ማለት ነው። በሩ ጋር ስደርስ ምን ትዝ አለኝ? በቃ የ40 መድኃኒዓለም እኔ የማላውቅህ አንተ የምታውቀኝ የምር ወጥቼ ከሰራሁኝ እናቴ በቤቴ ትዘክርሃለች። አባቴ ግን በዓመት 2 ደጅ ይመጣል። እኔ ሀገር ስገባ እኔ ዝክሩን እቀበላለሁ። እዛ ሆኜ ንብረት ካለኝ ደግሞ በተለያየ ጎዳና በጎ ስራዎች ላይ በ123 ሰው እዘክራለሁ በዓመት 2 ብዬ እዛ እኮ ነው። ከዛ ወጣሁኝ። ስወጣ ደግሞ በጣም ቅልጥ ያለ አስፋልት ነው፣ መኪና ነው፣ በሰው በእግር አይኬድም። እዛ ሀገር ዝም ብዬ ገባሁበት። በቃ እንዲህ ያበደ ሰው የለም፣ ዝም ብሎ የሚሄድ በማስፋልቱ ላይ ቀጥ ያለ አስፋልት ነው፣ ማንም በእግር አይኬድም በዛ ቦታ። በቃ ጤነኛ እንዳልሆንኩ ስለገባቸው እንዲቆመ መኪና ሁሉ እንዲቆመልኝ። በቃ ጠዋት ነው 2 ሰዓት ነው፣ ነገረ ስራዬ ጥሩ አይደለም። ከዛ አንዱ በጣም የውጭ ዜጋ ነው ያዘኝና መኪናው ደሎ ምን ሆነች ነው አለኝ። አልመልስም ምንም አወራው ምንድነው ሲለኝ ዝም ስልክ ነበረች ትንሽ ስልክ፣ እሷን ሲያድ ቁጥር አገኘ ፊት ለፊት ከማታ ላይ የተደዋወልኩት ሰው ሲደውላት ያክስቴ ልጅ ናት። ከዛ ደውልለት የት ነሽ ስላት እዚህ ቦታ ነኝ አለ። የእሷ ቤት ነው ደግሞ በጣም ቅርብ የሚገራረሙ ያን ሁሉ መከራ ሳይዛ ቤት እዛ ወስዶ እዛው ቅርብ ቦታ ስለሆነ እዛው ዶለኝ ብር ምስጥ ስለው አይ አለኝ ጠዋት ነው ቅርብ ነው አለኝ። እዛው በሰላም ተቀላቀየ እግዚአብሔር ይመስገን። ከራያድ ወደ ጅዳ ከዛ ጅዳ ደግሞ የሚባል አለ እዛው ትንሽ ይለያያሉ።
ዋና ከተማው ሪያድ ነው፣ ግን የተለያዩ እንዴት ነው እኛ አሁን እንዴት የተለያዩ ሀገሮች አሉ እኔ እንደዛ ልዩነት አላቸውና ወደዛ መጣሁኝ። እህትም ስለነበረችኝ እዛ መጣሁኝ። እግዚአብሔር ይመስገን እንግዲህ ቀሪውን አመት እዛ አሳለፍኩኝ። የአርባራው መድኃኒዓለም ያው ይሄንን አድርጎልኝ ወደዚህኛው ህይወት መጣ። አሁን ፈተና የሚጀምረው በእምነት ነው። እንግዲህ ምክንያቱም በዚያን ዘመን ክርስቲያን መግደል ለእነሱ የሚያጸድቅባቸው ዘመን ነው። ክርስትና ስሙ አሕዛብ ሲባል ገና አይሰማም። ስሙ እዛ በጣም ይፈራሉ፣ ይንቀጠቀጣሉ ሲሰማ ገና ስሙና በቃ እንግዲህ የእምነት ፈተናው ጀመረ። በዛን ሰዓት እዛ አስፈቅጄን የመጣሁት ማህተቤም ያለ እንግዲህ ማህተባው ልቅ መጣ። በውሸት ስገጅ ሙስሊም ነኝ ብለሽ ሂጂ ስራ መጣ። እኔ እንዴት ሆኖ ስራ አጥቼ እቀመጣለሁ? ሰማያቱን የሚያመጣውን አየዋለሁ፣ አልሄድም። በቃ አስመስሎ ሰግዶ ወይ በዚያን ዘመን እኔ ግን በቃ መድኃኒዓለም አለ አልሄድም። በዛ ምክንያት አልኩ። አንድ ምጥዋ ማለት በዛ ሀገር እኛ ሀገር እንደ ቄስ ማለት ነው። በጣም እምነት አክራሪ ናቸው። ያ ስራ መጣ። ስራው በጣም ከባድ ነው ተብሏል። ስለዚህ ሰራተኛ ስለማይቀመጥላቸው ስራ ከባድ ስለሆነ ምንም ትሁን ብቻ ትምጣልያታል አረቡ እምነቷ እንዲህ ነው ሲባል ማለት ነው። ግን እኮ ምጥዋ ነው የሚገርም። ከዛ በሄድኩኝ በአምስተኛው ቀን እዛ ቤት እኔን ወደ እምነት ለመመለስና መስቀሉን አንገቴ ላይ እንዳየው ብዙ ነገር ያጠር ነበረ። እኔ ደግሞ በፍጹም መስቀሉም አይወልቅም አልደብቅም፣ ወደ ውስጥም አድርጊሉኛል አልደብቅም፣ አልፈልግም ነው የምለው። ከዚያ በመጣይ በአምስተኛው ቀን የሌ ልጅ አለው እና ከትምህርት ቤት ሲመጡ በረንዳው ላይ የሚጥል ነበረበት አሉ እና እኔ ገና መስቀል አዲስ ነው ለቤቱ። ከዛ እዛ በረንዳ ላይ ውድቅ ሲል ያ ልጅ አፍንጫውን መታው በረንዳው ባለ የሚጥል አለበት ነገርና በጣም ሰውነቱ ሁሉ ደርቋል። ልጅቷ መጮህ ጀመረች። አላየችኝ። ለመጀመሪያ ጊዜ ነው የምታየኝ። ልጃቸው ያገባኝ ናት። ከዛ ያ ልጅ ስናነሳው ሞቷል። በቃ በጣም ደርቋል። እኔ ማታ ማታ የማደርስበት ትንሽ ጸሎት አለችኝ፣ ውዳሴ ማርያም። እዛ ላይ የጸሎት ውሃ አስቀምጣለሁ። በቃ ልጅቷም ደነገጠች። ሰውም ተጠራራ፣ ተተራመሱ። ገጠራማ ስለሆነ ወደ ሐኪም ቤት መውሰድም አልቻሉ። በጣም ደነገጠ። ሰውየው እስኪመጣ እየተጠበቀ ነው ሊወስደው። ምንም እኔ ስነካ ምንም ቀዝቅዟልም። ሁለተኛ ደግሞ በቃ ጥርሱም ገጥሟል እንትን ብሏል። በቃ ከዛ ቤት እየገባ የበረንዳው ላይ ነው ገና እኛ ጋርም ሳይመጣ ፎቅ አለ እዛ ላይ ነው የተደፋ ልጁ። ስጠራይ ብቻ ነው የወረድኩት። ከዛ ያን ልጅ ታቅፈን እንትን አልኩት። ከዚያ ሰውየው ሲመጣ በጣም እጁ እየተንቀጠቀጠ ነው። ይዞት እንኳን መሄድ አቃተው ወደ ሐኪም ቤት እና እኔ እኮ የጸሎት ውሃ አለኝ በርጮ አልኩት። ምንድን ነው የጸሎት ውሃ አለኝ? እንዛ ሀገር ዘምዘም ይሉታል፣ እንደናንተ ዘምዘም የምንለው ነው፣ የማርያም የተደረሰበት ነው አልኳት። ኦኬ ማርያም አለኝ? አዎ አልኩት። እስኪ ታስነሳት እኔ ክርስቲያን መቋም አቆማለሁ አለ። ከዛ ያን ጸሎት አመጣውና ማምላክ ታምር ስሬና ይህ ለኔ አይደለም ለቀጣይ ሰራተኛ ለሚገባው ተጽዕኖ እንዳያመጣ በእምነት እንደዚህ እንዳይከራከሩ አስመስለው እንግዲህ ክርስቲያን ሆኖ አባታችን ነው እያሉ ነው የሚሰግዱት በሙስሊም መስሉ ክርስቲያን ናቸው። ያንን ያላረግም ራስ ያልኩትና ከዚያ ምን ተፈጠረ? ያንን ይዤ አፊቱ ላይ ነው አንድ ገና ስራቸው ብሎ ወደ ልቡ መለሰው። ሰውየው ተንቀጠቀጠ። ሴትዮዋ የለችም፣ ምድር ተኝታ ትንፈራገጣለች። ያኔ ጸሎት ውሃ ምን ጸበል ይህም ውዳሴ የደረሰባት ሰኔ ጎልጎታ የለባትም። ራሱ ውዳሴ ማርያምን የአርጋኖ እንትን አንቀጸ ብርሃን የውድ ስዋ መላክትን የሌና የተደረሰበት ምንም ሌላ የለው። በቃ ሰደቀ ብሎ ሲመለስ ሰውየው ምንም በቃ ቃላቃተው ማውራት። ያ እንደዛ ሲሆን ተነስቶ ሲል ከዛ ወዲህ ለረጅም ዓመት እዛ ቤት ሰራው። ጸሎት ስጸልይ ስሰግድ ማንም በሩን አየት አድርጎ ይመለስ። በፍጹም ጭራሽ አትንኳት ሆነ የምባለው። እንደውም የሆነ ነገር ስራ ችግር ሲመጣ የሆነ ነገር ሲመጣ ጸልይልኝ ማለት አመጡ። እስኪ ጸልይልኝ። ከዛ ምንም በጸሎቷ ምግብ ምናምን ስሰራ በጸሎቷ አጠቀም ጀመር። በቃ ማምላክ ክብር ሰጠች በዛ ቤት። እንዴት ሆናለሁ ያልኩት ወይ እንደዚህ ሁኝ ያሉኝ ሰማዕቱ አለማ ቤት ያለች ያልኩት ማተቤም ሳልበጥስ ይሄው ለ12 ዓመት 6 ዓመት ሰራሁና የመኖሪያ ፍቃድ እንዲስተካከል ሲነግሩኝ መኖሪያ ፍቃድ መስተካከል ስለማልፈልግ ወጥቼ ሌላ ጋር ገባሁ። መድኃኒዓለም ደቀ መዛሙርቱን ይዞ በሚያስተምርበት ሰዓት የለበሰው ልብሶች ምናምን እንደዛ ሆኖ እንደዛ አይነት አለባበስ ለብሶ እናቴ ኪዳነ ምሕረትን ይዟት በበር ሲገባ ይዩት በቤቴ ክላሴ መኝታ ማለት ሲገባ መንፈሱ አለ እኔም አለው። በቃ የተምታታ ስሜት ነው የሚሰማን። እኔም እያየኋቸው ቀጥታ ሲገቡ ልጄ ይሄን ጾም ሀረብ ሀገር እስካለሽ እንዳታቋረጭ ብለው ከእናቱ መቀነት ላይ አንድ እናት የሆነ የቃጫ እንትን የለም የተገም ክሮች የምትመስል ከመቃነቷ መዘዝ አድርጎ ሰጠኝ። ይህን መቃነት ወገብሽ ላይ ታጠቂው ከዛ ትበረቻለሽ ብሎኝ ከበር ሲወጡ አየኋቸው። በጣም ፈርቼ ተንቀጠቀጡ። ወደዛው መለሰኝ መንፈሱ። ያየሁትን ማመን እያቃተኝ በቃ የሆነ ምንድን ነው ነገር ተምታታብኝ። ከዛ እንዳጋጣሚ አዲስ ጫማ እንደዛ አይነት ጫማ ገዝቼ ቁጭ ብሏል። ያንን ሰመን ስለሰጠኝ በህል ስላየሁት ያን ጫማ ክሩን አነሳሁኝና
በስልክ እንማደርሰው በዛን ሰዓት ሰኔ ጎለጎታ መልካዎቹን በስልክ እንማደርሰው። ከዛ ጸሎት ቦታ ያስቀምጬ ያን ባረኩት አጸልዬ በላው ላይ ማለት ነው። አማትቤ ባርኬ ወገቤ ላይ ታጠቅኩት ከውስጥ። እንግዲህ ጧፍ ጥለት እስካገኝ ድረስ ይሄን እንታጠቃለሁ ብዬ ያን ስለሰጠኝ ወገብሽ ላይ ታጠቂው ስደት ላይ እስካለች ይህን ጾም እንዳታቋርጭ ብሎኝ ያንን ታጠቂው ለረጅም መቆየው ቢያንስ 2 ዓመት ከ6 ወር እንደዛ ቆየሁ። ከዛ ጧፍ መንጣት ጀመረ። ከዚህ ሀገር አይገባም ነበር ድሮ። ብዙ ነገር ተዚህ መምጣት ሲመኝ ጸሎት መጽሐፍ ምስል አድኖች ምናምን መምጣት ጀመረ። ድሮ ክልክል ነው አይቻልም አያልፍም ጭራሽ። ከዛ ሙሉን አስመጣው ፋንታ እጀም ላይ ክርና እሱን እግሬም ላይ ወገቤም ላይ መታጠቃ መጣ። ያ ጾም እግዚአብሔር ይመስገን በቃ ተጀመረ። ከዛን ጀምሮ አርብም ብቻ ሳይሆን ሰኞም ሮብም ተጀመረ። በዚያ ምክንያት በቃ ብዙ ችግሮች መጡ። ወደኔ ይነፋኛል። ያን የጸሎት ውሃ አስጠጣው የሌለ ነፍሳት ይወጣል። አሁንም የባዕዱ እነሱ ጋር እያወራሁኝ ምናምን ስቃወመው ይመጣል። አሁንም በጣም ብልሽሽት ያደርገኛል። ከፎቅ እስከ መጣል ድረስ ደርሶ ነበር፣ እግሬን እስከ ማበላሸት ድረስ። እኔም እግዚአብሔር አለ አታሸንፈኝም እያልኩኝ በጣም ውጊያው በጣም እኔ ጋር እንደበረታ ሲሰሙ በሌላ ሰው ቤተሰብ ማዘን አመጣ። እናቴ አለች እኔ እኮ ላንቺ ነው ወይም ለእናንተ ለልጆቼ ነው እንደሚሆነው የቀረው እድሜ እኔ ትንሽ ነው። ለምን እድሜ እኔም የሰጡኝ ቤተሰብ ነው። ስለዚህ እኔ አቆመዋለሁ፣ ግን እናንተ ታልቃላችሁ አለች። አንቺ ሰይጣንን ስታመልኪው ያላለቅን መድኃኒዓለም ስታመልኪ ካለቅን እውነት ልሻለሁ እኔ ምለውን ልሻለሁ ያን ጊዜ አልኳት። ከዚያ እሺ ብላ ያንን ነገር እንደውም ለትንሽ ጊዜ ኩርፊያት ነበረ በዚህ ተነሳ አላወራም ብዬ። ከዛ ደውላ ንስሐ እሑድ እገባለሁ አለችኝ። ሮብ ቀን አይ አላምንም አልኩኝ። ማለት ሮብ እና ዓርብ ተራራቁብኝ በቃ እስኪመጡ በጣም ለምን ረጅም ዓመት ታግለ ሲሰማ የሆነ ድንገት መርዶ ነው የሚመስልህ እና በጣም በቃ አልሰለቸኝም። ግን በዚያን ዘመን አሁን ብዙ ሰው እንዲህ ብሎ ትውት ያደርጋል። እኔ ግን እለት በደወልኩ ቁጥር ደህና ናችሁ ሳይሆን የምሰብከው ያንን ነው። ለምን አውቀዋለሁ ውጊያው ያንን ነው። ከዚያ እሺ ብዬ ያቅደ እሑድ ሲመጣ እሑድ ቀን ንስሐ ገብታ ሰኞ ቀን እህቴ የኔ ታናሽ ትታመም ነበረ። ብድግ አድርጋ ወንቅሸ ቅዱስ ገብርኤል እሄዳለሁ አለች። ከዛ በህልሜ ማለት ነው የሆነ በጣም የሚያምር ቦታ አረንጓዴ ቦታ ነው፣ መስመር አለው እንደዚህ ቀጥታ መስመር የሚያምር አስፋልት ነው። በማታ እኮ ነው ሌሊት ነው። በዛ መንገድ ብዬ እሄዳለሁ። የ15 ዓመት የምትሆን የምታምር ሕፃን ልጅ ትመጣለች ወደ እኔ፣ ሴት ናት። ከዛ ስመጣ በጣም ታምራለች። የውጭ ዜጋ አይነት ማንነት ነው ያለና እኔ ጋር ሳደርሳት እማ በዚህ መንገድ ቀጥታ ብሄድ ያስወጣኝ ወደ ውጭ ስላት ኧረ ነይ ቆይ ብላ እጅ እንደዚህ ትይዘኛለች። ከዛ ወደ ቀኝ በኩል እንደዚህ ትንሽ ሹልክ ያለ መግቢያ አለ። በዛ ይዘኝ ስገባ ቆይ ልትወስጂ ነው ስላት የሆነ ነገር ላሳይሽ ትለኛለች። 4 ማዕዘን ያለው ትልቅ የግቢ እንደ አዳራሽ መጋዘን ነገር ነው። እንደዚህ አይነት ቤት ውስጥ ነው እና እኔ እዚህ ጋር ልገባም ለምን ስላት ትከፍታለች። ያን በር እየከፈተች እያለ እናቴ ኪዳነ ምሕረት ቅይር ብላ እመቤቴ ትሆንብኛል። እዚች ጋር ማረጋት እመቤቴ ነበረች። እሷን ማውሰድ ቀይረል እንዴ አንቺ እመቤቴ ነሽ እንዴ ስላት አዎ እኔ እመቤቴ ነኝ፣ እሰሪልኝ እኔ ጋር ያሉትን እና ቆሜ ለመልካሽ ላደስ በሽኛል ነበር እኔ ነኝ ስትለኝ ያን ቁልፍ ክፍት ስታደርገው እንዲህ ሲበረገድ በሩ ውስጡ የሚያስፈሩ ፍጡር የተሞላ ነው። በቃ ይሸታል ቤቱ ውስጡ። ደግሞ በጣም የሚገርሙ ፍጡር በቃ በዓለም ያይቻቸው የማላቅ ፍጡር ናቸው። ቆይ እነኝ ምንድን ናቸው ስላት እነኝ ሁሉ አይሻቸው አለች። እናንተ ቤት ሲገበሩ የነበሩት ናቸው አይሻቸው ስትለኝ በጣም ያየው ዞርኩ። ይሄ ማን ነው ስላት ጥሪ ስትጠሪ ካፍምታ ጠቋር እስኪ ማን ነው ስትል የሆነ እንቅስቃሴ ያሳያሉ። ግን እኮ ለማየት ይዘገንናሉ። ከዛ ማምላክ እኔ ጋር ያሉት እንዲያስረሻቸዋል ስላት አዎ እንደዛ ሰሬልሻለሁ እሺ ስለኝና ወደ ኋላ ስትወጣ እኔም ፈርቼ ድንግጥ ብዬ እንዳይነሱና እንዳይዙ ፈርቼ ወደ ኋላ ለመውጣት ስሞክር ንቅት አልኩኝ። እንቅልፍ ስነቃ ሰውነቴ በጣም አልቦኛል። ይሄ ጋር የሚነደው ትኩሳት ለስንት ቀን የቆየው ትኩሳት ጠፋ። ግን ምግብ ስላልቀመስኩ ብቻ መቆም አቃተኝ። ሰውነቴን ባላንስ መጠበቅ አቃተኝ። እህቴ ያልኳት ዳንኩኝ እኮ ስላት እንዲህ ብላ ስትነስ ስታየው የለም ትኩሳቱ። በጣም ገረማት። እመቤቴ እኮ እንደዛ አለችኝ። ስለዚህ እኔ ጋር ያሉ በሙሉ የሚቃወሙኝ ተይዘዋል፣ ታስረዋል። ስለዚህ ቆማለሁ እንግዲህ ማንም አይቃወመኝ አልኳት። በዚያው ተነስቼ እንደምን እየተንቀጠቀጥ ቁጭም እያልኩ በርከክም እያልኩ መልካውን አደረስኩኝ። በነጋታው እመቤቴ 21 ማለት ነው በ12 ተይዤ ከዛ ወዲህ እግዚአብሔር ይመስገን ጦርነት አለ። እለት እጄን ያስቆርጠኛል፣ ያደማኛል፣ ሆዴን ይነፋኛል። ብዙ ነገር የሚያደርገው ነገር የለም። እነሱ ቀጥ አድርገው ሲያቆሙት እኔ ጋም ውጊያው ጦርነቱ ቀነሰ። የስንት ዓመታቸው እግዚአብሔር ይመስገን ዛሬ ሁሉም ቤቱ ቆራቤ ነው። ከ2 ወንድሞቼ በቀር ማርያምን ሁሉም
በእውነት እናቴ ናት ከስንት መከራ እንትን ያልኩባት፣ ግን ያን ሁሉ ነገር እንዳልፍ የረዳችኝ። በቃ እጽናና ነበር። እንደ ጓደኛ ነው ማወራት። የሚገርመው በጣም ማለት ነው። ሰው አሁን ከሰው ጋር ሲያወራ ያለለ እንደዛ እንደምትሰማኝ አምኜ ነው ማወራት። ደግሞም እግዚአብሔር ይመስገን ለምኜ ያጣሁን ነገር የለም። አንዳንዴ ውስጤ እንኳን አስቦት ሳላወጣው ተደርጎልኝ ያገኘዋል ማነገራቸው እስክል ማለት ነው። እና እውነት የስውሯ እናቴ እመቤቴ ስሟ ይመስገን እዛ አድርሳኛለች። በፈተና በመከራ በችግር ውስጥ ሁሉ አለፌ እዚህ እንድቆም ምክንያቴ ናትና እውነት ክብር ለሷ ይሁን። ከዚያ በመቀጠል ብዙ አሉ የሚመሰገኑ። ይሄ ነው ብዬ አልጨርስም። በስደትም ብዙ ልጆች ያቁኛል። የንስሐ ሁሉ ማህበር አለ። ብዙ እግዚአብሔር የሰበሰባቸው እግዚአብሔር ለንስሐ ያበቃቸው 557 ሰዎች የንስሐ ልጆች አሉ። እዛ በጣም ብርቱ ናቸው። ጅዳ ላይ እና ሁሉም ያውቃሉ ይሄን ታሪክ። የኔን ታሪክ በሙሉ እነሱ ያውቁታል። ይሄንንም የንስሐ ማህበር የመሰረትኩበት ምክንያት ያ ነው። ቤተ መቅደሱም ስለሌለ የሚናፍቀን በተለይ ቤቱ ነው። እና እነኚህ መቶች ያውቃሉ በዛ በመከራይ በችግሬ በቃ አይዞሽ እያሉ በጸሎት የሚያስቡኝ፣ እኔ ስዝል ለእኔ የሚሰግዱ ለእኔ የሚጸልዩ ነበሩ። በቃ እግዚአብሔር ወይ ማራት